ጎት እሺ እያየሁት አይደለም። ኢብሮን እያየሁት አይደለም። ሀሳብ ትሰጣላችሁ። የተወሰነ ምንቆይ ከሆነ እንቆያለን እና ጀዛኩሙላሁ ኸይር። ምን አለ ወንድማችን እንግዲህ ቤሪያ እስልምናን ተቀብሏል። ቤሪያን እንግዲህ በዩኒታሪያን ክርስቲያን የምታውቁት ሰው ነበረ። በመጨረሻም ሙስሊም ሆኗል እና ደስ ብሎናል። ኢንሻአላህ የተወሰነ እንቆይና እንወጣለን። ይሄ አንድ አካውንት ኢብራሂም የሚል አለ፣ ግን ኦሪጂናል መሆኑን አምኖት ሹር። አንድ ፌክ አካውንት አለ ኢብራሂም የሚል፣ እሱም ብሎክ እናደርገዋለን። በሰው ስምና ፕሮፋይል ስለሆነ እንዴ ብሎክ ላድርገው። እሺ ኢብሩ አይ ቲንክ ቤሪያ ፌክ አካውንት ነው። ቤሪያ የለም። ሶ የተወሰነ አንዳንድ ፖይንቶችን የምናነሳ ከሆነ እናነሳለን ኢብራሂም እስኪመጣ ድረስ። ወንድሞች ሀሳብ ያስለጣችሁ ሀሳባችሁን ስጡ። ሙሐመድ አሚን የኔ ኔትወርክ ነው አሩ ነው። ወንድሞች ከላይ ያሉት እየሰሙኝ አይደለም። እሺ ዛኪርን ወይ ጀማል አንተ ቀጥል። ዛኪርን ላስገባው አንድ ጊዜ። ኦኬ መርሐባ። ሰዓት ለመቆጠብ አክል አላኩል ያለ ኢንሻአላህ ቤሪያ ያው መልእክቱ ለሱ ስለሆነ እስኪ ቤሪያ ከአብደላ ታች ካለ አንድ ቁጥር ጻፍልን እስኪ ታች መሆነ የሚተሰማ ከሆነ መልእክቱ ወሳኙ ለሱ ስለሆነ ነው። አብደላ አለ ታች ታፕ ኮፒ ሊንክ እናድርግ ሌሎቻችን ኢንሻአላህ። ጥቁር ሰው ነው አንድ ቁጥር ጻፍ ያለው ኢንሻአላህ። አንድ ቀን አንተም ትሰልማለህ። ለአላህ ምንም የሚሳነው ነገር የለም። አልহামዱሊላህ ረብል ዓለሚን። አብደላ አለ ወይ? ሰዓት እንዳይሄድብን ኡስታዝ ጀማል ምንድነው የምናደርገው? ሪካርደሮች ሪካርድ አድርጉትና የኡስታዝ ጀማል መልእክት አስፈላጊ ስለሆነ ለቤሪያ ሪካርዶች እንትን አድርጉ። ሪካርድ ታረጉልንና ከዛ ፖስት ታረጉታላችሁ። ከዛ ቤሪያን ሜንሽን ታረጉታላችሁ እንዲያዳምጥ ሁላችሁም። እሺ ሪካርደሮችን ብቻ ነው የሚመለከተው። እሺ ሪካርድ የሚያደርጉትን ሪካርድ አድርጉ። ከዛ በኋላ የኡስታዝ ጀማልን ንግግር ቆርጣችሁ ከቤሪያ ጋር እሱን ሜንሽን አድርጋችሁት ፖስት አድርጉ ቀጥታ እንዲደርሰው እና ኡስታዝ ቀጥሉ። መርሐባ ጀዛኩሙላሁ ኸይረን። ኢንሻአላህ ወንድማችን ቤሪያ በጣም ደስ ብሎናል። ባለፈው ኢብራሂም ቤት ገብተህ በጣም ስሜታማ ሆነ ስትናገር ነበርና እሱ ምንድነው ዱዓ አድርጉልኝ፣ ጸሎት አድርጉልኝ ከናንተ ጋር እስልምናን ተቀብዬ ከናንተ ጋር ይሄንን ትግል መቀላቀል ይፈልጋለሁኝ ያልክ ነበርና ዛሬ ኢንሻአላህ በአላህ ፍቃድ አልহামዱሊላህ የወንድሞች የእህቶች የኡስታዞች ዱዓ ማለት ነው አላህ ተቀበሉን ዛሬ ወንድማችን ለመሆን በቅተሃልና አላህ ጽናቱን ይስጥህ። ከአሁን በኋላ ካንተ የሚጠበቀው ምንድነው ከተባለ እንደማያውቅ ሰው ሆነ ራስን ዝቅ አድርገህ ኡስታዞችን ታዘህ ምናልባት ነገ አስተማሪ ለመሆን ዛሬ ጠንካራ ተማሪ ሆነ እስልምናን እንድትማር ኢንሻአላህ እኔም የወንድማዊ ምክሬን አስቀምጣለሁኝ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እሺ ሌላ ሰው ሀሳብ ያለው አለ እዚህ ውስጥ? መሐመድ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ። ሰላም ወራህመቱላህ። ቀጥል መሐመድ። በመጀመሪያ ጀዛኩሙላሁ ኸይር። ወላሂ አልነበርኩም ብዙ ሐሳቡ ላይ አልተሳተፍኩኝም። ኢንሻአላህ ከውስጥ ነው ሼር በጣም ሲደረግልኝ። ድምጽ ትንሽ ታፍኗል ማሜ። የኔ ድምጽ ታፍኗል እንዴ? አሁን አሪፍ ነው። ቀጥል። ኦኬ ኢንሻአላህ ያው አጋጣሚ አልነበርኩኝም። ኢንሻአላህ ሼሩ በደንብ በውስጥ ሲበዛልኝ ነው ጆይን ብዬ የገባሁትና ኢንሻአላህ ወንድማችን ወደ አንድ ነፍስ ከእሳት ድነ ወደ እውነተኛው መንገድ ሲመጣ በመጀመሪያ ለኃያሉ ጌታችን አላህ ምስጋና ይገባው። ሁለተኛው ዋናው መሰረታችን ለራሱ ነው፣ ሲበላሽም ለራሱ ነው። ያው ወንድማችን ወደ ዲን አልእስላም ገብተሃል አልহামዱሊላህ። ከዚህ በኋላ ደግሞ ጠንክረህ በርትተህ ነፍስህን ወደ ነበርክበት ወደ መጀመሪያው ዓለም እንደማትመለስ ተስፋ ቆርጠ አሁን የገባበት እውነተኛ መንገድ መሆኑን አውቀህ እንድጠነከር ብቻ ነው። በእስልምና ስትመጣ ማን ይህተዳ ፈኢነማ ይህተዲ ሊነፍሲ ነው ወመን ደለ ፈኢነማ የضل عليها። አንድ ሰው ቢመራ ለራሱ ነው፣ ተጣሞ ራሱ ጉዳት ውስጥ ለወድቅ ለራሱ ነው። እና ስለዚህ ኢንሻአላህ ጠንከር ብለህ ስለ ዲን አልእስላም ምንነትና ማንነት በደንብ አውቀኸው
የበለጠ እንደምትሰራ ተስፋ አለኝ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ገብቷል፣ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ማሂር ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። የኔ እንኳን አላረዝመውም፣ ግን ከስር ካለ ወይም ደግሞ ሪከርድ የሚደርሰው ከሆነ አድሬስ ማድረግ የምፈልገው 2 ወይም 3 ፖይንቶችን ነው። አንደኛ እንደመታደል ወይም ደግሞ እንደ እድል ወይም ደግሞ እንደፈልገህም ከሆነ እንጃ መጪው ወር ረመዳን ነው። ከጥቂት ቀናት ከ2 ቀናት በኋላ ምናምን የሚመጣው ረመዳን ነው። ረመዳን ደግሞ ከሸይጣን ያው የምንገላገልበት ጊዜ ነው። መስጂዶች በሰጋጆች እና በብዙ ሰዎች የሚሞሉበት ጊዜ ነውና ይህንን ጊዜ እንደ እድል እንድትጠቀሙ ፈልጋለሁ። እንደ አንድ ቀስት ከደጋኑ ላይ ከመውጣቱ በፊት የሆነ ወደኋላ ትንሽ ጎተት ይላልና አንተም የሆነ ከሚዲያው ላይ ጠፍተህ ምናልባት ያለህበት ኢንቫይሮንመንት ላይ አካባቢ ላይ ያሉ መሳጅዶች ላይ ለመቅራት ብዙ ዒልሞችን ለማግኘት ምናምን ይህን እንደ እድል እንድትጠቀሙ ደስ ይለኛል ብትጠቀሙ። ሁለተኛ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ አልኢስላሙ የጁቡ ማ ቀብለህ ብለዋል። እስልምና ከሱ በፊት የነበረውን አንድ አካል ከመስለሙ በፊት የነበረውን ነገር እስልምና ይሽርለታል፣ እስልምና ያብስለታል። ልክ እንደተወለደ ህፃን ነው የሚሆነው። ስለዚህ ወደኋላ ምን የምታይበት ምክንያት የለም፣ ወይም ደግሞ ከኋላ ያደረካቸው ነገሮች ላይ ምንም አእምሮ ላይ የሚመጡበት ምክንያት አይኖርም። ስለዚህ በዚህ በንጹህ ልብህ ወደፊት ላይ ግስጋሴ እንድትቀጥል ይህም ሌላ መልእክቴ ነው። ለእኛም ደግሞ በዚህ ንጹህ ልብ በዚህ ረመዳን ሳትረሳን ዱዓ እንድታደርግልን እፈልጋለሁ። ሶስተኛ አድሬስ ማድረግ የሚፈልገው ነገር ካሁን በኋላ የሚኖሩት ጊዜያት የተደላደሉ እና ምቾት በምቾትና የሚሆኑ አይደለም። ፈተና የበዛባቸው ሊሆኑ ይችላሉ። እንግልት የበዛባቸው ሊሆኑ ይችላሉ። አላህ ሱብሓነሁ ወተዓላ አሐሲበ ናሱ አዩትረኩ አየቁሉ አመና ወሁም ላ ዩፍተኑን ብሏል። ሰዎች አምነናል ካሉ በኋላ ሳይፈተኑ እንደሚተዉ ጠርጠሩ እንዴ? ሳንፈትናቸው ከዛ በኋላ እንተዋለን ብለው አሰቡ እንዴ? ብሎ አላህ ሱብሓነሁ ወተዓላ በቁርአኑ ላይ በሱረቱል አንከቡት ይነግረናል። እና ካሁን በኋላ የሚኖሩ ብዙ ፈተናዎች ይኖራሉ በህይወት ላይ። እነዚህን ፈተናዎች ቀድመህ አእምሮህን ወይም ደግሞ ማይንድህን ሬዲ ካደረግከው ቀላል ይሆኑናል ብዬ አስባለሁ። አላህ ሱብሓነሁ ወተዓላ እነዚህን ፈተናዎች እንዲያቀልልህ ዱዓ አድርግልሃለሁ። ሁላችንም ዱዓ እናድርግለት ኢንሻአላህ። በዚህ ፈተና ላይ ደግሞ ከአላህ ቀጥሎ ሁላችንም ከጎንህ እንደሆነን እንድታውቅ ፈልጋለሁ። አላህ ጽናቱን ይስጥ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ዋሂድ አይ ቲንክ ሀሳብ አልሰጠም። ቀጥሉ። አይ ቲንክ አይመቸውም። ዛኪር ሀሳብ አለ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ኢንሻአላህ እኔ ያው ወንድሞች ገልጸውታል። አላህ ሱብሓነሁ ወተዓላ እሱንም እኛንም ያጽናን እላለሁ። ወላሂ አለም። አሚን አሚን አሚን። እሺ በቃ ይሄን ይመስላል። ባረከላሁ ፊኩም ሁላችሁም። ምናልባት ግን መግባት የሚፈልግ ካለ ምናልባት አንድ ቦታ አለ፣ አንድ ሰው መግባት የሚፈልግ ካለ አንድ ቁጥር ያሳየኝ አስገባዋለሁ ኢንሻአላህ። ሁላችሁም ሀሳብ መስጠት ስላለባችሁ መግባት ፈልጋችሁ ያልገባችሁት ካላችሁ እናንተ ላስገባችሁ እችላለሁ። አንድ ቁጥር ጻፉልኝ። በጣም ብዙ ሰው ገስት ላይ አለ። ስንት ሰው አለ የሚታየኝ? 48 ሰው ገስት ላይ አለ። 48 ሰው። ሁላችሁንም ማስገባት አልችልም፣ ግን እስቲ አንድ የሚጽፈውን አስገባለሁ። ወንድሞች ሀሳብ ካላችሁ ታች ያላችሁ ወንድሞች ሀሳብ ካላችሁ አንዳንድ ጻፉ። ኦኬ እሺ። ገስት ላይ ያሉትን ላስቀድማቸው እንትን ከታች ያሉትን። እሺ አይ ችግር የለውም። ሀሳባችሁን ስጡ። ኢንሻአላህ እንደዛ እናደርጋለን። ርዕስም የለም። አይ ቲንክ የምናነሳው ርዕስ አለ የሚነሳ ርዕስ ከዚህ ሰዓት በኋላ ሰዓት ሄዷል። ሀሳባችሁን ስጡ። ኢንሻአላህ እንደዛ እናደርጋለን። ፉርቃን አንድ ጊዜ ቆይ፣ አንድ ጊዜ ከዚህ በኋላ የሚነሳ ርዕስ አለ የምትፈልጉት? እኔ ጋር ርዕስ የለም፣ ሰዓትም ሄዷል በጣም። እቺን እንጨርስና እንወርዳለን። እሺ ፉርቃን ሀሳብ አለ? አልፉርቃን ሰላም አለይኩም ወንድም ሳላ። አለይኩም ሰላም ወራህመቱላህ። መጽሐፉ አልደረሰኝም። በጣም ይቅርታ። አንድ ጊዜ በጣም ይቅርታ።
አይው ስለ መጽሐፉ ነው ባይዘ አዴ አንድ ኮሜንት አይቼ ነው እሺ ያቋረጥኩ በጣም ይቅርታ። እሺ ጋይስ መጽሐፉን የምትፈልጉት አብዱ ማርካቶ ጋር ታገኛላችሁ። እዚህ ሀገርም ያላችሁ ከኢትዮጵያ ውጪ የምትገኙ ሰዎች እስከዛሬ ኦፊሻል አላረኩም ነበረ እንደ ይሄን ሳልናገር ወጥቼ ነበረ። አንዳችሁ ኢብሮን አስገቡት አድሚኖች እና ኢትዮጵያ ያላችሁም ከሀገር ውጪ ያላችሁም ልጆች ካላችሁ ሰማዕቱ ብራና የሚለው መጽሐፋችንን ማግኘት ከፈለጋችሁ በአብዱ ማርካቶ አማካይነት ማግኘት ትችላላችሁ። ዱባይም ይልክላችኋል፣ ሳውዲም ይልክላችኋል፣ ሌላ ቦታ ካላችሁም እዛም ይልክላችኋል። ስለዚህ ያላችሁበት ቦታ ሊያደርስላችሁ ይችላል። አብዱ ማርካቶ ይሄ አጠገባችን ከኢምራን በታች ከማሂር አጠገብ ያለው ልጅ ነው። እሱን ደውሉለት። ስልኩን የት ነው የምታገኙት? ፕሮፋይል ውስጥ የሱ ፕሮፋይል ውስጥ ስልኩን ታገኛላችሁ። በዛ መንገድ ሳውዲም ዱባይም ኳታርም ይመስለኛል ሀገር ውስጥ ደግሞ የትኛውን ቦታ ሀገር ውስጥ ኢትዮጵያ ውስጥ ሆኖ የትኛውን ቦታ ያደርስላችኋል። አሜሪካ ተልኳል፣ ግን ያልደረሳችሁ ልጆች ካላችሁ ተልኳል ያልደረሰ አሜሪካ ኖራችሁ ያልደረሳችሁ ልጆች ካላችሁ ይሄው አብዱ ማርካቶ ሊያመጣላችሁ ይችላል የትም ቦታ። እሱን አናግሩት፣ ፎሎ አድርጉት እና ይህን ይመስላል። መሐመድ አሚን ይቅርታ እሺ ስላቋረጥኩ። አፏን በቃ ስለሱ ነበርኩ ደረሰኛ ቢቢ ስለ መጽሐፍቱ እሱን ፈልጌ ነበር። እሺ በቃ ጀዛከላህ ቢቢ። አያ ከዚህ ከሆንክም ውጪ ከሆንክም እሱን አናግረው እሺ። እዚሁ ነኝ ኢንሻአላህ ችግር የለውም። ያው የተወሰኑ ነሳራ ወገኖችን በእኔ በኩል የፈለጉ ስላሉ ለነሱም ለማዳረስ ፍላጎት አለኝ ኢንሻአላህ። በቃ እሱን ኮንታክት አደርጋለሁ። በቃ እሱን አናግር ለነሱ ስጣቸው ኢንሻአላህ። እቺን ለመናገር ነበረ ጂማ ምናምን ሳይሆን ሁሉም ቦታ አለ ጋይስ። እሺ ስፔሲፊክሊ መግለጽ አይጠበቅባችሁም። ሁሉም ቦታ ስላለ መጽሐፉ እናንተ የምትፈልጉት ቦታ ይላክላችኋል። እና ይሄን ይመስላል ወንድሞች። ሐሳብ አለ ኦኬ። ኢብሮ ኔትወርክ እየሰራልህ አይደለም ኢብራሂም? አይው ገስት ላይ አክሰፕት እያረኩ ነው ምንም እንትን እያልክ አይደለም። ኔትወርክ እየሰራልህ አይደለም። አስተካክለና የኔን ሰጣልኝ ለአብዱ ሰጥላችኋለሁ ኢንሻአላህ። እና ጋይስ ሰዓት ሄዷል። እንዝጋ አይደለ ነው ወይስ ርዕስ ነገር ይነሳል? ማሂር ምን ትላለህ? ሰዓቱ ረፍዷል። 5 ሰዓት ሆነ። ደስታውን እያጣጣምን ወደ ምን ሰራው ብንሄድ ይሻላል። እንደዛ ይሻላል። ጃጋር እንሂድ መሰለኝ። እኔ እንትን የማስተማር ሞራል ላይ አይደለሁም ዛሬ የማስተማር ሞራል ላይ አይደለሁም። ወንድሞችም እንደዛው። ስለዚህ ወይ ጃጋር ሄደን የተወሰነ እንቀመጣለን። የማትቆይ ከሆነ እኔ በጣም ደክሞኛል፣ እንበተን በቃ እንደዛ ይሻላል። ወይኔ ደክሞኛል ወላሂ አልችልም። ዛሬ ክፈት ስላልከኝ ነው የገፈርኩት እንጂ መክፈት አልፈለኩም ነበር ከጀምሩ። አትጡ እዘጋለሁ። አንድ ካሜራ ሳይከፈትብኝ አንድ እዘጋለሁ። እና ሰላም አለይኩም። ትምህርት የፈለጋችሁት ጃቤት ሄዳላችሁ። ኦኬ ጃቤት ሄዳላችሁ። መቆየት አልችልም። እሺ ጋይስ ደክሞኛል። እና በቃ ሁሱ ጋር ሄዱ ምናምን ፈቷ ከፈለጋችሁ ሁሱ ጋር ሄዱ። ሰላም አለይኩም። ሁሱ ጋር ሄዱ። ሰላም አለይኩም። እሺ እንትን ቀጣይ ፖስት አለ፣ እሱን ነግሬያችሁ ሚሊየነ ኩዳዋን ቀቡ ሆሶን ታንን ማአመላ ሙባረክ ሁሉንም ነው ያደረገው፣ ሁሉንም ማለት ነው። ሙባረክ ስቶሪም አድርጓል ምናምን፣ ፋፊሻም እንደዛ አድርጋለች። እሷም እንትን ነበረች፣ ግን እንደዛ ስላልሆነ እንትን ሆኗል ማለት ነው። ስለዚህ ምንድነው የምናደርገው አሁን? አራተኛ ቪዲዮ አለ፣ ገብታችሁ ላይክ አድርጉ፣ ኮመንት ስጡ፣ ሪፖስት አድርጉ። ከዛ ቪዲዮን ስቶሪ ላይ አድርጉት። ከዛ በኋላ ኮመንት ላይ ከ50 በላይ ላይክ ያገኘ ሰው እዚህ ቤት ሞዴሬተር ይሸለማል ማለት ነው። ተስማማ? ኮመንት ላይ ከ50 በላይ ላይክ ያገኘ ትልቁን ላይክ ያገኘ ሰው እዚህ ቤት ሞዴሬተር ይሰጠዋል። አራተኛውን ቪዲዮ ማለት ነው። አራተኛ ቪዲዮ ላይ ገብታችሁ ላይክ አድርጉ፣ ኮመንት ስጡ፣ ሪፖስት አድርጉ። ከዛ ቪዲዮን ስቶሪ ላይ አድርጉት። ከዛ ኮመንት ላይ አሪፍ ነገር ጻፉና ከ50 በላይ ላይክ ያገኘ ከሁሉም ተወዳድሮ አብላጫውን ነገር ያገኘ ላይክ ሰው እዚህ ቤት ሞዴሬተር ይሰጠዋል ማለት ነው። ተስማማን? አሁን መጀመር ትችላላችሁ። እየሄዳችሁ ኮፒ ሊንክ ሼር ምናምን አድርጉ። ከዛ ስቶሪም ላይ ማድረግ አትርሱ። እሺ ስቶሪ አድርጉት። ሼር የሚለው ምልክት ትነኩትና ስቶሪ አድርጉት። ከዛ ነገ ጠዋት ማለት ነው በጠዋት
እናየዋለን። ከሁሉም ሰው ላይክ ያደረገውን ሰው እና ይሄ ላይክ ያደረገ ኮመንት ያደረገ ሪፖስት ያደረገ እና ስቶሪ ያደረገ ሰው ከ50 በላይ ከሁሉም እንትን ላይክ ያገኘ ኮመንት አሸናፊ ይሆናል ማለት ነው። በጣም ግልጽ ነው እና እንደ አሲም እንዳትሸወዱ እሺ። አሲም አሁን ሁሉንም አሟልቶ ነበረ፣ ግን ስቶሪ ባለማድረጉ ያው እንደዛ ሆኗል ማለት ነው። እሺ ኡስታዝ ጀማል ሰላም አለይኩም። አራተኛ ቪዲዮ ያለው አራተኛ ቪዲዮ እኔ ፕሮፋይል ላይ ገብታችሁ አራተኛ ላይ ያለውን ቪዲዮ እሱን ያልኳችሁ። እሺ ኡስታዝ ጀማል ይቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃይ እንዴት ነህ? አልሐምዱሊላህ። እንዴት ኖት? የምር እስኪ እንኳን ደስ አለ። ዛሬ በጣም ደስ ብሎኛል ወላሂ አልሐምዱሊላህ። እንኳን አብሮ ደስ አለን። ያው አላህ ያጽናው። በጣም ደስ የሚል ነው። ቤሪያ ትልቁን ነገር ጥሎ ትንሽ ነገር ነበር የቀረው። እንግዲህ እንትን ነው ከክርስትና ወጥቶ ወደ እስልምና ሲመጣ ትንሹ ነገር ነው የሚከብደው። ትልቁ ነገርንማ ኦልሬዲ ጥለነው መተን ነበረ። እንግዲህ አልሐምዱሊላህ እንኳንም ሰለመ። አላህ ጽናቱን ይስጠው። አዎ ስለ በጣም ማለት የሆነ ሰላይ ነው ወደ ቲክቶክ የመጣው አካባቢ በጣም ለእስልምና ጥሩ አመለካከት ነበረው ምናምን። ከዛ የሆነ ሰላይ በጣም ተቀየረና ፎሎም አድርጌው ነበር። ከዛ አንፎሎ አደረኩት። አንዳንዴ ግን እኛ ከዚህ የምንወዘው ትምህርት ምንድነው? በቃ ዱዓ ማድረግ ነው። አንዳንዴ ከላይ ኡስታዞቻችን እነ ጃብር ሌሎችም ወንድሞች የሚያሳዩትን ጸባይ እኛ ካሳየን የትዕግስታችንን ፍሬ እንበላለን። ነገር ግን ትላንትና በጻፍነት መጥፎ ኮሜንት ስድብ ሊሆን ይችላል። ያን ሰው በተሳደብ ነው ራሳችን ምንድነው አንገታችን ደፍተን ያን ሰው ይቅርታ ልንጠይቀው እንችላለን። እና ወላሂ አላህ Subhanahu Wa Ta'ala ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻእ ይላቸዋል ነብዩ አለይሂ ሰላቱ ወሰላም። አንተ የፈለከው መምራት አትችልም፣ አላህ የፈለገውን ይመራል። በሌላ የቁርአን አንቀጽ ደግሞ ሱረቱል ጋሺያ ላይ ፈዘክር ኢነማ አንተ ሙዘክር ለስተ ዐለይሂም ቢሙሰይጢር፣ አስታውስ አንተ አስታውስ ብቻ ነህ፣ በእነሱ ላይ ማስገደድ አትችልም ይላቸዋል ማለት ነው። ስለዚህ ምንድነው እያንዳንድ እኛው ካን ማለት ነው ወላሂ ሙስሊም ሆነን ተወልደናል፣ ሙስሊም ሆነን ኖረናል። ሙስሊም ሆነን ግን ሙእሚን ሆነን ለመሞታችን ዱዓ ካላደረግን አላህ ካላዘነልን በስተቀር ምንም ዋስትና የለንም ማለት ነው። ስለዚህ ኢንሻአላህ ዛሬ አሪዮስ አብደላ በመስለሙ በጣም ደስ ብሎኛል። አላህ Subhanahu Wa Ta'ala ጽናቱን ይስጠው። ኢንሻአላህ የበለጠ ደግሞ ዲኑን ደግሞ ማለት ነው አውቆ ነገ ደግሞ ለሌሎችም ሰበብ ሄዳ ጊዜውን፣ ገንዘቡን፣ ጉልበቱን ለዲን እስልምና ከሚያውሉ ሰዎች አላህ ያድርገው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያው እኔ ከዚህ በፊትም እንደምናገረው ነው፣ ከተግባባችሁ ከሰው ጋር ለመግባባት ሞክሩ። ካልተግባባችሁ ግን ሰው አታናዱ፣ ሰው አትንኩ፣ ሰው አትሳደቡ። ምክንያቱም ለጥመት ምክንያት አትሁኑ። በጣም በጣም መጥፎ ነገር ነው። ሰው ለሂዲያ ሰበብ ነው እንጂ መሆን ያለበት ለጥመት ሰበብ መሆን የለበትም። እና እንትን አትበሉ፣ ሰው አትንኩ። እሺ በቃ ሰው ይጠይቅ ይሳደብም፣ በቃ ከተሳደበ ከዛ አካባቢ ራቁ እንጂ ሰው እየተሳደባችሁ ምናምን ነገር ለእስልምና በጣም የጠቆረ እንትን እንዲኖረው አታድርጉ። ከዚህ በፊት እኔ ትዝ የሚላችሁ ከሆነ እንትና ትዝ ትላችኋለች፣ ሀያት የምትባል የሰለመች ልጅ ህይወት የምትባል ትዝ ይላችኋል። አረብኛ ታውቅ ነበረና ቲክቶኩን በቃ በአንድ እግሩ አቋመው ነበረ። እስልምና ላይ ጥያቄ ትጠይቃለች፣ በቃ የማይሰድባት በቃ የማይዞር ልማሶ የለም ነበረ። መጨረሻ ላይ ግን ሰለመች። መጨረሻ ላይ ወላሂ በቃ ሙስሊሞች ተሳዳቢዎች ናቸው ምናምን እያለች ማለት ነው። እና እንትን ሰው ለጥመት ሰበብ አትሁኑ እና ትጠየቃላችሁ። ወላሂ እንደ አላህ ለምን አልሰለምሽም? እኮ ግልጽ ነው ዲኑ ምናምን ሲል እነሱ እኮ ናቸው እንዲያረጉኝ ያጠመሙኝ ብላ ራሱ ምክንያት ብትሰጥ አስቡት። ይሄ በጣም አስከፊ ነገር ነው። ግን ደስ ይላል። በሷ ምክንያት ሰነ ምግባሯን ወድጄ እስልምናን ጠየቅኩና እስልምና ገብቶኝ ሰለምኩ ብላ ደግሞ ስታስብ አስቡ። እና ለሰው ጥመት ምክንያት አትሁኑ። በቃ ሰደቧችሁ አይደለ? በቃ ተዋችሁ፣ ከነስድቧችሁ ተዋችሁ ሂዱ። በቃ አፍላፊ ወገባችሁን ይዛችሁ አፍላፊ አትካፈቱ ከሰው ጋር። ምክንያቱም እኔ በጣም የሚገርማችሁ ነገር ወላሂ ትልቅ ነገር የተማርኩ ማለት ነው የሰለምኩ ጊዜ እንትን ሆንኩኝ። በቃ እኔ በጣም ነው የደነገጥኩት። ምክንያቱም እማላቃቸው የሚከተሉኝ ሰዎች ለካ ነበሩ። ወላሂ ነው የምላችሁ ማለት ነው። በጣም በጣም ነው የገረመኝ። እማላቃቸው የሚከተሉኝ ሰዎች ነበሩ። እንዴት ሰለምክ አንተ እኮ እንዲህ ስትል ምናምን እንከተልክ ነበረ ምናምን ነገር አሉ። በጣም ነው የደነቀኝ። አሃ ለካ የሆኑ ሰዎችን ታርጌት ታርጌ የማወራው ወሬ በተዘዋዋሪ የሆኑም ሰዎች ለካ እንትን ይሰሙታል። ገባችሁ አይደል? ስለዚህ ለምታረጉት ነገር
ተጠንቀቁ። በቃ ግዴታ መንካት አይጠበቅባችሁ፣ ሰው ግዴታ መጎንተል አይጠበቅባችሁ። ገባችሁ አይደል? እና አንዳንድ ሰዎች እንትን የሚሉት አንዳንድ ጊዜ ከመስመር የሚወጡት እናንተ እየነካኳቸዋቸው ነው እንጂ በተፈጥሮ እነሱ ሰላም ናቸው። እና ደግሞ ሰው እዚህ ቲክቶክ ላይ ያለው ህይወት ብቻ ሳይሆን እንትን ነው ሰው የራሱ ህይወት አለው፣ የሚያስጨንቀው ህይወት አለው። ሰው እዚህ እንዳያችሁት አይደለም፣ ብዙ የሚያስጨንቀው ነገር አለ። ገባቸው? እዛ ነገር ላይ ስድብ፣ እሱን መነካካት ስጨምሩበት ያ ሰው ሪያክት ሊያደርግባችሁ ይችላል። ስለዚህ ለጥመት ምክንያት አትሁኑ። እሺ፣ እንደዛ አታድርጉ ኢንሻአላህ። እሺ አብደላህ ወንድሜ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ትንሽ 15 ደቂቃ የሆነ ቻሌንጅ ገጥሞኝ ነበር። ለካ ሰዎች ሼር ያደረጉት ነገር የሆነ ሰው ጋር ደርሶ እንግዲህ ልመና ውስጥ ነበርኩ። አንዳንድ ነገር ሌላ ጊዜ አወራሃለሁ። እሺ ስማ፣ እኔ ካንተ ጋር መቼ የምማረሰው ነገር ምን እንደሆነ ታውቃለህ? ዴቭ ቤት ስለ ስቅለት የተወያየ ነው ውይይት ትዝ ይላል። በጣም የገረመኝ ውይይት ወላሂ በጣም ማለት ነው። እኔ በጣም በቃ ረጅም ሰዓት ነው የወሰድነው፣ ግን በቃ ማለት እኔ ከክርስቲያኖች ጋር ላይክ በቃ ክርስቲያኖች ከሚያምኑበት እንትን በተቃራኒ በቃ በጣም ነው የመጣከውና በጣም የገረመኝ ነውና ሁሉ ጊዜ ቤሪያ ማሰብ ያለበት ነገር ሰው እስልምና ውስጥ ያለው አምላክን ለመገዛት ነው። ዛሲት በቃ ሰው 4 ሚስት ለማግባት ምናምን አይሰልም ወይ ደግሞ ሌላ ነገር እንትን አይልምና እሱ ነገር ይሰመርበት። እንኳንም አላህ ረዳክ፣ አላህ ያጽናክ። መማር ነው በቃ ስትማረው ራሱ ይሄዳልና እኔ እስልምናን ከምን አንፃር ደግሞ የበለጠ እንደምወደው ታውቃለህ? መሰረታዊ በሆነ ሁኔታ ላይክ ሴጣንን የሚቃወም ሃይማኖት ነው። በቃ አይመችም። ሴቶቹን ብታያቸው የተሰተሩ ናቸው። ወንዶቹንም አክቹሊ ያው የሙስሊሙ ዝሩክርክ የለም እያልኩ አይደለም፣ አለ ዝርክርክ የማይሆን አርቲ ቡርቲ አለ። ግን የእስልምና መንገዱ የሚኖር ህይወት ነው። ገባክ አይደለ? ላይክ የሴጣንን አሰራር ላይክ ፊት ለፊት የሚቃወም ነው፣ መሰረታዊ በሆነ መንገድ ማለት ነው። እንዲህ ይሄ ከውስጡ ምናምን ነገር የለምና እያንዳንዱን ነገር ለመረዳት ስትሞክር እየተረዳከው ትሄዳለና እኔ እስልምና በጣም እንትን ያለኝ ከዛ አንፃር ነውና አላህ ያጽናክ። ከዚህ በላይ በደም መማር ነው፣ በደም ማለት ነው። እሺ አሚን ጃዬ። እንግዲህ እኔ ላኢላሃ ኢላላህ መሐመድ ረሱላህ ከአላህ በቀር የሚመለክ የለም፣ መሐመድም እውነተኛ የአላህ መልእክተኛ ናቸው ብዬ መስክር ያለው። ይህንን ምስክርነቴን ደግሞ ከፍ ባለ እውቀትና መሰረታዊ እውነት ላይ እንድመሰርት ቁጭ ብዬ መማር አለብኝ ከቀደሙኝ ወንድሞች። ስለዚህ እማራለሁ። ምስክርነቴ የእውነት ስለመሆኑ ከልቤ የወጣው ማለት ነው። ስለ ነብዩ መሐመድ አንድ ነገር ላስቀምጥላችሁ። እኔ ነብዩ መሐመድ የአንድ አምላክ መልእክትን አስተምረዋል ብዬ አምናለሁ። ከዚህ ቀድሞ ማለት ነው አምላክ አንድ ነው ብለው አስተምረዋል። ይህ ምስክርነት ስህተት ነው ብዬ ቀድሞውኑም አላምንም ነበር። አሁን ላይ ግን ድርብርብ በሆነ መንገድ ከእናንተ ጋር ግልጽ የሆነውን አምላክ ማምለክ ነው የምፈልገው። ይሄንን ነው ማረጋገጥ የምፈልገው። ወደ እስልምና ስመጣ አምላክን በብቸኝነት ለማምለክ ነው፣ በነጻነት ማለት ነው። ቻሌንጆች በህይወቴ በብዙ መንገድ ቢመጡም ግን የአምላክን ብቸኝነት ለመመስከርና ለማወቅ ግልጥ ወደ ሆነው አደባባይ በድፍረት የምናገርበት ቦታ ላይ መሆን አለብኝ ብዬ ስለማምን ነው። ይሄ በልቤ ውስጥ ያለውን ፍርሃት የሚጎትተኝን ነገር ደግሞ ቀስ በቀስ ይስተካከላል፣ መስመር ይይዛል ብዬ አምናለሁ፣ አስባለሁ። ስለዚህ ተባረኩልኝ። በነገር ሁሉ የአምላክን ብቸኝነት በመሰከርኩባቸው ቦታዎች ሁሉ ደግሞ ወንድማዊና እህታዊ ፍቅርን ስላሳያችሁኝ ተባረኩ። ደግሞ እንድጸና ከዚህ በኋላ እንደው እንደ አዲስ ሰው
እንደው በጥያቄም በምንም እንትን ብል ዱዓ አድርጉልኝ። ሌላውን ነገር ደግሞ በውስጥ ከነጃ ጋር ከነወይድ ጋር ከነዛሃራ ጋር ሌላውን ነገር በውስጥ ማውራው ይሆናል። አመሰግናለሁ ጃይ። ቴንክ ዩ። እሺ ጀዛከላ ኸይር። አላህ ይጠብቃል ይጨምርልህ። አይ ቲንክ ዛህሩ የምታወራክ ነገር አለ። ለዛ ነው በጠረባ ልታነሳክ ነው። ጠረባውን እንግዲህ ከወን ጀመረ ለመድ ዛህሩ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወላሂ በጣም ነው ደስ ያለኝ። የሆነ ሙሐደራ ነበረኝና እዛ ላይ ያስተማርኩኝ አጋጣሚ ግብት ስለ ነቢያት መንገድ ላይ የሆነች እህቴ ነበረች እና እሷ ፖስታ አየሁኝ እንደሰለመና በጣም ነው ደስ ያለኝ ወላሂ። ከዛ ቀጥታ ነው ወደ ቲክቶክ የመጣሁት። اللهم لك الحمد كما ينبغي لجلاله وعظمته مسغانا ሁሉ ለዓለማቱ ጌታ አላህ Subhanahu Wa Ta'ala ተገባይ ይሁን። اللهم لك الحمد እንኳን አላህ ቀኑን መንገድ መራ። ይሄ ሁሉ የዓለማቱ ጌታ አላህ Subhanahu Wa Ta'ala ፈضል ነውና ምስጋና ሁሉ የሱ የተገባ ይሁን። اللهم لك الحمد። እንግዲህ እሱ ላይ የለፋችሁ ወንድሞች እንዳውቅ እንድማር እንድታገስ ብዙ ነገራቶች የለፋችሁ ወንድሞች እህቶች ደግሞ አላህ መልካም ስራችሁን ይቀበላችሁ። በሪያ በጣም ደስ ብሎኛል። ስምህ ማን እንደሆነ والله አለም አላስተዋልኩም። አላህ ጽናቱን ይስጥ። አላህ የተሻለ ነገር ሁሉ ይወፍቅህ፣ የተሻለ ቦታ ላይ ያድርስህ፣ እውቀትን ይጨምርልህ። ስለምናን አስገንዝቦህ ደግሞ ሁሌም ሰላም እንዳምላክ ስትመሰክር ነበር። እንግዲህ ከአሁን በኋላም ደግሞ ትክክለኛው ቦታ ላይ በትክክል ያን አምላክ በትክክል የምታመልክበት ቦታ ላይ ነው የመጣኸውና እስልምና የእውቀት ሃይማኖት ነው፣ የእውቀት ዲን ነው። በደንብ ደግሞ ኢንሻአላህ በውስጥ እናወራበታለን። በደንብ እውቀት ላይ ማተኮር አለብህ። በተለይ ዩቲዩብ ላይ እየገባ የትኛውን ቦታ ላይ በአሁኑ ሰዓት እውቀት አለ፣ ሁሉም ቦታ አለ እውቀት። በነገራችን ላይ እኛ ወስደን ያንን ነገር ተግባር ላይ መዋል ብቻ ነው እያቃተን ያለው እንጂ አሁን ላይ አስተማሪ ጠፍቶ አይደለም። መጽሐፎች አሉ አልሐምዱሊላህ፣ ኦዲዮዎች አሉ አልሐምዱሊላህ፣ ሁሉም ነገር አለ። እኛ ብቻ መማር ነው በቃ። ሰርች አድርገን መማር ብቻ ነው የሚጠበቅብን። የምናነባቸው ብዙ ነገራቶች አሉና ሁሉም በቀላሉ በነፃ ተቀምጦልናል። በፊት የነበሩት ወር ሁለት ወር እየሄዱ የሚማሩበት ነገር አሁን ላይ በእኛ በነፃ ነው የምናገኘውና ረጋ ብለን መማር ብቻ ነው የሚጠበቅብን። እንደው ብቻ በጣም ደስ ብሎኛል። አላህ ጽናቱን ይስጥህ። አላህ Subhanahu Wa Ta'ala የተሻለ ቦታ ይወፍቅህ። እስልምናን ስለወፈቀህ በጣም ደስ ብሎኛል። ያለፈው ወንጀልን ሁሉ ተምሮልሃን አላሁመ ለከል ሐምድ። ይህ አላህ ኒዓማ ነው። እስከዛሬ ድረስ የሰራው ወንጀል ሁሉ ተምሯን። ካሁን በኋላ ደግሞ ጥንቃቄ አድርገህ አላህ Subhanahu Wa Ta'ala በትክክል በመገዛት ላይ አደራህን ኢንሻአላህ። ሰላት አስተጋገድ እንደዚሁም ደግሞ ረመዳንም እየመጣ ስለሆነ እንዴት የምትጾም ምናምን ኢንሻአላህ በደንብ የምናስተምር ይሆናል። ትምህርትም ትገባለህ። አላህ ጽናቱን ይስጥህ። አላህ ያበርታህ ወንድሜ። ጨርሻለሁ ጃቢር። በጣም አመሰግናለሁ ዛሃሩ። አምላክ ጽናቱን እንዲሰጠኝ እና እንድማር እሺ፣ በጣም አመሰግናለሁ። ተባረኩ። እኔ ምን እንደምል አላውቅም ዛሬ ጃይ። ስማ እግዚአብሔር ይመስገን እንዳትል ተሳስተክ። እሱ ነው ፍርሃትክ እኮ። ደግሞ እመቤቴ አንቺ ታውቂያለሽ እንዳትል ፈርታልና በቃ አውራ አይደለም ራሱ ትንሽ ወደ ቫይብ ውስጥ ገባ አረዳል። እመቤቴ እንግዲህ ጭንቃ ማላጇ ምናምን ብለህ እንዳታወራ ደንግ ፈርተ ማለት ነውና የሆነ አፍ ላይ እኔም ስንት ጠራዋን የደረሰብኝ በስማማት በል እያለች ዛራ ኢንሻአላህ ይለመዳል። እሺ እንትን ሬድዋን አለ እዚህ ገስት ላይ በጣም ቪዲዮችን ሪከርድ እያደረገ የሚፖስት ልጅ ነውና ብዙ ጊዜ ነው አካውንት የሚዘጋበት እና ጥሩ ነው። እኔ ራሱ ፋይል ስፈልግ እሱ ቤት እየገባው ነው እንትን ምነውና ፎሎ አድርጉት። ሰላም አለይኩም ሬድዋን እንትን በነገራቸውና ፎሎ ያድርጉክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ ደህና ነኝ። ሁላችሁም ፎሎ አድርጉኝ። አሁን ብዙ አካውንት ነው ተዘጋብኛለሁ። አሁን ይሄን አዲስ ነው ከፈትኩት ማለት ነው ትላንትና። ስለዚህ ሁላችሁም ፎሎ አድርጉኝ። ቀጥሉ። በቃ ሁላችሁም ፎሎ አድርጉት። እሺ ኢንሻአላህ። እሺ እንትን ነው እያወራችሁ እንትን ምን መሰላችሁ፣ አሁን ብዙ ሰው ማውራት ስለሚፈልግ ቶሎ በቃ እያወራችሁ አንዳንድ ደቂቃ እያወራችሁ ሰው እናስገባ። ጋሚ ቀጥል። አንዳንድ ደቂቃ እሺ።
ብዙ ሰው ማውራት ስለሚፈልግ ቀጥል። እሺ አልহামዱሊላህ ቤሪያ ወንድማችን አብደላ እንኳን ደህና መጣ። እንኳን ወደ ነቢያቶች ሃይማኖት ወደ ነቢያቶች መንገድ በሰላም ተቀላቀልክ። ዛሬ በጣም እድለኛዋ ቀን ነች። እኔ እንኳን ብዙ አንተዋወቅም ግን ትንሽ በእድሜ ካንተ በአንድ አመት በልጣለሁ። ጃንዋሪ 4 ላይ ነው የዛሬ አመት ሻሃዳ ያስኩት። እኔም ምን ልል ፈልጌ ነው አሁን የሚመጡብህን ቻሌንጆች ትንሽ ከፊት ላሳይ ስለፈለኩ ነው፣ ሌላ ነገር አይደለም። ያው ቅድም ጀምሮሃል። የተፖስተቱት ቪዲዮዎች ገና ይታያሉ፣ ቫይራል ይወጣሉ። ከዛ የሚያውቁክ የማያውቁክ ኢቨን አሁን በውስጥ መስመር ጭራሽ አንድም ቀን ስላንተ አስቦት ዝም ብሎት የማያውቅ ሰው ሙላ ሊያወራክ ይፈልጋል። እነዚህን ነገሮች በደንብ እንትን በል። ለቤት ድረስ የሚመጡ ሰዎች ሊኖሩ ይችላሉ። ዘመድ አዝማድ ሊመጣ ይችላል። የሚያለቅስ አለ። የሐዘን ልብስ ለብሰው እኔ ከገጠመኝ ነገር ነው የምነግርህ። የሚመጣ ሰው አለ። ብዙ ትልልቅ ሰዎች የምትላቸው ያኔ በነበርክበት ቦታ የምታውቃቸውን ትልልቅ ሰዎች ይዘው ሊመጡ ይችላሉ። ሶ ለዛ ራስህን ማዘጋጀት አለብህ። እነዚህ ወራቶች አሁን ለአንተ በጣም የእንትን ወራቶች ናቸው። እኔ ኦብቪየስሊ በደንብ ነው የምረዳ። በጣም በጣም ምን አይነት ነገር ልበልህ፣ አንድ ዛፍ ከሆነ ቦታ ተነቅሎ ተነስቶ ወደ አንድ ቦታ ሲተከል ያ ዛፍ ሰክኖ ካልቆመ አፈሩና እንትኑ በደንብ አብሮ ካልቆየ በየጊዜው የሚመጣው ንፋስና ውሃው ራሱ ያላግባብ ከተደፋበት ስሩን ይሸረሽረውና እንትን እንዳይል ያደርገዋልና በጣም ያላግባብ የሚመጡብህን ነገሮች ለመከላከል ሞክር። የምታወራቸውንም ሰዎች በጣም ሴሌክቲቭሊ አውራ። መልስ መስጠት ካለብህ መልስ መስጠት ላለብህ ሰዎች ብቻ ስጥ። ለሁሉም ለመመለሳት ሞክር። የምሬ ነው። እኔ በቀን 4-5 ሚቲንግ አስተናግጄ ማታ ላይ ራሴን አሞኝ የምተኛበት ጊዜ ነበር። ሚቲንግ ስልህ ሰዎች በወረፋ እየመጡ ማለት ነው። ስለዚህ ገና አሁን ይመጣሉ ከዚህ በኋላ በስልክም በምንም ከዚህ በኋላ በጣም ብዙ የምትመክታቸው ነገሮች አሉ። ለነዛ ራስህን አዘጋጅ፣ ጥያቄዎችን አዘጋጅ። እኔ እንደዛ ነበረ ማድረገው። አሸክሜ የምችለውን በቴሌግራም በተለያዩ ሜቶዶች ልክላቸዋለሁ። በቃ ይሄን አንብቡና ስትጨርሱ እንወደኔ ያኔ መልስላችኋለሁ፣ እናወራበታለን እያልኩ ነው። ሌላውን ደግሞ እንደዚህ በአካል የሚመጣውንም በአካል እንደዛ። ስለዚህ በጣም ብዙ ቻሌንጆች ይጠብቀዋል። እዚህ ጋር በደንብ መጠንቀቅ አለብህ። ሁለተኛ ደግሞ የመጣኸው ወደ አላህ ቤት ነው። ሰዎች ጋር አይደለም የመጣኸው፣ ግለሰብ ጋር አይደለም የመጣኸው፣ ጃ ጋር አይደለም፣ ወይንም ደግሞ ሜቢ የምታውቃቸውን ሰዎች ልጥቀስ ከማለት አንግል ነው። እነ ጃቢር ጋር ወይንም እነ ዘሃሩ ጋር ወይንም ሌሎች እነ ወሂድ ጋር አይደለም የመጣኸው። አንተ ወደ አላህ እና ወደ አላህ ብቻ ነው የመጣኸው። መንገድህን ነው ወደዚህ ያስተካከልከው። ስለዚህ በዛ መንገድ ላይ በርታ ልልህ እፈልጋለሁ። አይ ቲንክ ስልክ ገብቶበት ይሆናል። ዞሮ ዞሮ በመንገድህ ላይ በርታ። ዋሂድ ብዙ ጊዜ የሚላት ቃል አለች፣ ላኢላሃ ኢለላህ የምትለዋን ገመድ አጥብቃችሁ ያዙ የሚል ነገር ይናገራልና ኡስታዝ ያቺን ገመድ አጥብቀ ያዛት። ባይዘይ ወደ ውስጥ በሄድክ ቁጥር ደግሞ ዲፕሊ በገባህበት ቁጥር ደግሞ በደንብ እየጣፈጡ የሚሄዱ ብዙ ነገሮች አሉና ኢንሻአላህ አንተም ማታፍርበት ሃይማኖት ነው። ወላሂ የትም ማንም ጠይቆ በምንም አይነት መልኩ ቻሌንጅ ተደርገ መልስ ማታጣበት ቦታ ነው ያለው። ስለዚህ ኢንሻአላህ የሌሎቹን ሰዎች ጊዜ እንዳልወስድ በርታልኝ ወንድሜ። ፎሎ አደርግሃለሁ። ያሉትን አንዳንድ የምንተጋገዛቸው ነገሮችም ካሉ እናወራለን ልልህ ፈልጌ ነው። ጀዛኩሙላህ ኸይረን። ይቅርታ አፏን ሰዓት ወሰድኩባችሁ። ኡስታዝ አቡ ማያ ሰላም አለይኩም። ይቀጥሉ። وعليكم السلام ورحمة الله وبركاته. ድምጽ ይሰማል? ሰውም ስለነበረብሽ ጃ ይሰማል? ድምጽ ይሰማል? ኡስታዝ ቀጥሉ። ይሰማል። እኔ ግን አንድ ደቂቃ አልፈልግም። ያው እኔ 5 ደቂቃ ትሰጠኛለህ፣ ከዛ በኋላ ወርዳለሁ ኢንሻአላህ። 10 የሚጠቀሙ ኡስታዝ ችግር የለው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁ።
በተለይ በጣም የገረመኝ ነገር ውስጥ አንደኛው የአላህ ተአምር ከሚታይባቸው መንገዶች ውስጥ አንደኛው እስልምና ነው። ቤሪያ ማውራት ትችላለህ? አንድ ኮንቨርሴሽን ባረግ ደስ ይለኛል ካንተ ጋር። እችላለሁ። ሰላም ነኝ። እኔ እናንተ ያው ብዙ ማንተዋወቅም ግን ምንተዋወቅ ይመስለኛል። ፕሪቪየስሊ እሺ እንተዋወቃለና አንድ ቀን ያወራው ይመስለኛል እርሶ። በጣም የሚገርምህ የሆነ ቁርአን አያት አንስተህ በምንም ተአምር አልረዳም አልፈልግም ብለህ ስትጨቃጨቅ ምን ስትል ታስታውሳለህ? ሰው ብንሆን ምን እንደተባባል ታስታውሳለህ? ከዚህ ማህበረሰብ ጋር በጣም ከዚህ ማህበረሰብ ጋር ኢስላም የሚባለው ሃይማኖት በደንብ ሰው ይበቃኛል ካንተ ጋር ባክግራውንድ ችግር ካለ ነብያችን ሰለላሁ ዐለይሂ ወሰለም ላይ አንድ ቁርአን አያት አወረደ። በደንብ ሰው ያ አያት ليس لك من الامر شيء ነበር ያለው። ليس لك من الامر شيء الله سبحانه وتعالى كيف يفلح الله قوما شج النبي صلى الله عليه وسلم ነብያችን የኡሁድ ጦርነት ላይ ነብያችን ሰለላሁ ዐለይሂ ወሰለም ተፈንክተው እንዴት ነው ነብያቸውን የፈነከቱ ሰዎች የሚድኑት? እንዴት ነው ነብያችን ሰለላሁ ዐለይሂ ወሰለም የፈነከቱ ሰዎች የሚድኑት ብሎ ነብያችን ራሱ ተናገሩ። እኛና እናንተ ማንኛውም ሰው በዛ ፕሪቪየስሊ የዛሬ 3 4 5 6 ወር በፊት ያለውን ቤሪያ ከሆነ እንኳን እስልምናን ሊቀበል ቀርቶ በእስልምና የሚያነሳቸው ሐሳቦች እጅግ በጣም አደገኛ በቃ ይሄ ከጥላቻ መንፈስ የሚመስሉና ለክርክር የሚጋበዙና በቃ የደረቀ አይነት ስሜት የነበሩ ነገራቶች ነበሩ። ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም አላህ ምን አለው? ليس لك من الامر شيء አንተ ከጉዳዩ ምን አለ? አንተ እኮ ማድረስ ነው ግዴታ። እገሌ ሰለመ አልሰለመ፣ እገሌ መጣ አልመጣ፣ እንዴት ይድናሉ አይድኑም የሚባል ሐውስት መግባት አትችልም አለው አላህ። ስልጣን የለህም። ለዚህ ስልጣን እኮ የሚገባው እኔ ነኝ። ማንም መማር እንዳለብኝ፣ ማንም መማር እንደሌለብኝ፣ ምንም አይነት ነገር ማድረግ ያለብኝ ነገራቶቹ ስልጣኑ ያለው እኔ ጋር ነው። ይህን ስልጣን አላህ ለራሱ ብቻ ያደረገ አምላክ ምስጋና ይገባው። በሰዎች ዘንዳ ቢሆን ማንኛውም ሰው በሰዎች ዘንዳ ቢሆን አንተማ እንደዚህ አይነት ነገር አድርገሃል አይደል እንዴ? አንተማ ተቀባይነት የለውም፣ አንተማ ልሰልም አይገባም አይነት ስሜት የምናንሰባርቅ ሰዎች እንኖራለን። ከጥላቻ መንፈስ አይደለም፣ ከሰዎች ካሳዩን ድርጊት የተነሳ እንደው ይሄ ሰውዬ እንኳን ባይሰልም አይነት ስሜት ውስጥ እንገባለን። እኛ ግን ስልጣን የለንም። እገሌ እንዲህ ለምን ይሆናል? እገሌ እንዲህ የለህም። አንተ ምንድነው ያለ وما عليك إلا البلاغ أنت يا محمد وما عليك إلا البلاغ المبين أنت ያለብህ ግዴታ ማድረስ ነው። አንዳንዴ ሁሉም ነገር በእጃችን ያለ ይመስላል። እገሌ እንዲህ መሆን አለበት፣ እገሌ እንዲህ የለበትም። ያ ካንተ አድርስ። ስታደርስ የአላህ ሱብሓነሁ ወተዓላ ተአምር ምን አሉ? إن يعلم الله في قلوبكم خيرا إن يعلم الله في قلوبكم خيرا يؤتكم خيرا الله بلباتشو يالون نقر على خير نقر مهونون كاوك الله بلباتشو يال نقر خير نقر مهونون بياك እና ካወቀ ምን ጊዜም በልባችሁ ባፋችሁ ሳይሆን በልባችሁ የምታስቡት ነገር እውነትን ለማወቅ የምትፈልጉ ሰዎች አላህ يؤتكم خيرا خير ነገር ይሰጣችኋል። እነዛ እውነትን ለማወቅ የታገሉ ሰዎች والذين جاهدوا فينا እነዚያ የታገሉ የሆኑ ሰዎች لنهدينهم سبلنا በርግጥ ቅኑን መንገድ እንመራቸዋለን አለ። ልባቸው ሲያስበው የነበረው ቅኑን መንገድ ሐቅን ለማወቅ ሲጥሩ የነበሩትን ሰዎች ለነዛ ሰዎች ምንዳቸው ቀናቸው ይሆናል አላህ። እኔ አላህ ተአምር ገርሞኝ ነው።
እኔ በሆን ትናንትና አንተ እንደዚህ አይነት ሰው ነህ ብዬ ብሎክ አድርጌሃለሁ። እንደ ሰው ነው እንደ ሰው አይደለ? አንተ እንደዛ ተሳድበህ እንደዛ ተናግረህ ብዬ እንትን ብያለሁ። የአላህ ሃይማኖት የአላህ ዲን ግን ማንም ምንም ማለት አላህ ጋር ብቻ ያለ ዓላቃ ነው። እንደዛ ብለህ እንደዛ ተናግረህ ለውላ ልእስላም የጅቡ ማ ቀብለህ አለው ነቢይ ስ ሰለም። እስልምና በፊት ያለው ወንጀል ሁሉ ባይምር ኑሮ ብዙ ነገር ይሆን ነበር አለ። ስልጣን የለህም ምሬሃለሁ አለ አላህ። ማንም ምንም ቢል ከዚህ ቤት የፈለግከውን ብትናገር የፈለግከውን ብታረግ ዛሬ ላይ አላህ አንድ ነው መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ነው ብለህ እስከመሰከርክ ድረስ አንተ ንጹህ ሰው ነህ አለ አላህ። አይገርም? የአላህ ተአምር። እስከ ዛሬ ድረስ እኮ የተናገረው ንግግር የተናገራችሁት ንግግር የሰው ልጅ ስትሆን የተናገርከው ንግግር እንደ ሰው እኮ ይከፋል። እንኳን እንደ አላህ እንደ ሰው ይከፋል። አንዳንድ ሰዎች ምን እናገራል ግን አላህ ሊመራ ሲፈልግ ከቀልብህ ያልሆነውን ነገር በምላስ ብቻ ስትሆን የፈለከውን ኃጢአት ብትፈጽም እስልምና خلاص ليس لك من الامر شيء ብሎ ነብያችን ወቅሶታል። እንኳን ሌላው አንተ ምንም ነገር የለህም እኛ ምንም ነገር የለንም ልላችሁ ፈልጌ ነው። እሺ የአላህ ተአምር ግን በሚገርም ሁኔታ ባሮቹ ላይ ያሳያል። አንደኛው ቤሪያ ነው እና ገርሞኝ ነው እና ብዙም እንደዚህ ላበዛባችሁ ፈልጌ አይደለም። የአላህ ተአምር አለማለቁ አይገርማችሁም? ተአምሩ በእያንዳንዱ ማህበረሰብ ላይ ደግሞ ያሳያል ሲፈልግ አላህ። በእያንዳንዱ በየጊዜው ያላሰባችሁትን ነገር አስባችሁ አስተንትናችሁ ያላረጋችሁትን ነገር ፕሪቪየስሊ የዛሬ 6-7 ወር ቤሪያ ይሰልማል ብሎ ያሰባል? ለምሳሌ እኮ ነው የምላችሁ አለ ሐቂቃ አለ የለም። የሰው ልጅ ደካማ ወኹሊቀል ኢንሳኑ ضعيفا የሰው ልጅ ደካማ ነው። ነገ ምሳ እንኳን ምን እንደሚበላ የማያውቅ የሰው ልጅ ሊኑር ይኑት የማያውቅ ሰው ልጅ። አላህ ግን ተአምራቶቹን እውነታውን የሚፈልግን ሰው በምላሱ ሳይሆን በልቡ ይከተለዋል። አላህ የምትፈልገውን ሐቅ ያሳይሃል። አላህ ለዚህ ነው ፊጥረት አላህ الناس فطر الناس عليها ነው ቁርአን አያቱን። የአላህ ተአምር ገርሞኝ ነው እኔ በጣም የአላህ ተአምር ደግሞ ተአምሩ አለማለቁ ነው እኮ። ቴንኪው አመሰግናለሁ። ቤሪያ በጣም ከአላህ ተአምር ካየሁባቸው ሰዎች ውስጥ አንደኛው ስለሆንክ ነው እዚህ ድረስ የገባሁትና ቴንኪው። የአላህ ጠብቁ ነገ የሚገባ ረመዳን ላይ ከማንም በተሻለ ሁኔታ ደግሞ እንድትዘጋጅ ማድረጉ ሳይገርም እስከዛሬ ለምን አሰልመን ካልክ የአላህ ጊዜ ነው። አይው አንተ በፈለክበት እኔ በፈለክበት ሰዓት አይሆንም። ሂዳያ ሚን አላህ ነው። ስለፈለክ አሰልምም ስላልፈለክ አሰል አላህ ሲወፍቅ ትሰልማለህ። አንድ ቀን እንደዚህ ስትል ሰምቻለሁ። والله አለም ሪከርዶች ቀናቻ መንገድ ሲገጥም ነው ብለሃላ ሲመጣ ነው አላልክም? የሆነ ሪከርድ ሰምቼ እና እንደው አላህ አልহামዱሊላህ አንተንም አላህ ያጽና እኛንም የሚያጽና አላህ ልባችንን እንደው መስልምና አጽንቶን አንተንም አጽንቶ አላህ ጀነት በሰላም እንገባ ሰዎች አድርገን فإن أخطأت فمن الشيطان وإن صوت فمن الله الله من ጊዜም ትልቅ አምላክ ነው ኃያል አምላክ ነው። ቴንኪው አመሰግናለሁ ጃብር በጣም አመሰግናለሁ እድል ስለሰጠኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ደቂቃዎችን የአራቱን ተጠቅሜያለሁ አፉ በል። እሺ ቀጥሉ። እሺ አንዴ ስልክ እያወራሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ ወበረካቱ። ኡስታዝ የቃን ተከትሎ ማውራት ራሱ ትንሽ ከብዳል። ማሻአላህ አላህ እድሜ ይስጥህ። ቤሪያ ሰለመ እንግዲህ ማሻአላህ አላህ አክበር ብያለሁ። በጣም ደስ የሚል ነገር ነው። ይሄኛው ረመዳን ደግሞ የተለየ ነው። ሻዕባን 29 በ29ኛው ሌሊት በረመዳን ዋዜማ እንግዲህ ታላቅ የሆነ ምስራች ነው ያገኘ ነው። አላህ ይሰጠን፣ ክብሩን ሁሉ አላህ ይውሰድ። ቤሪያ በጣም እውነቴን ነው የምልህ። አንተ ያለህበት ቦታ ራሱ ቆሜ ለመታየት ራሱ ይከብደኝ ነበር። ለምን ከውስጥ የሚወጣው ነገር ግን አላህ ደግሞ የፈለገውን ነገር ማንንም ሰው ማቃናት
የማንንም ልብ ወደሚፈልገው አቅጣጫ የመውሰድ ስልጣኑ የሱ ነውና ዛሬ ልብህን ለእስልምና ክፍት አድርጎልህ ወደ እስልምና ስለመጣ ደስ ብሎኛል ወንድሜ። አላህ ደግሞ በእስልምና ላይ ቆይተህ አጸንተህ እስልምናን የምትጠቅም ሰው ያደርግህ ወንድሜ። ይህን ልል የምችለው አላህ ያበርታህ። በአጠቃላይ ወንድሜ መጪውም ጾም ደግሞ ብዙ ነገሮች የምትማርበት አንተም እኛም ሁላችንም መልካም ነገር የምናሳልፍበት ወር እንዲሆንልን እንግዲህ ዱዓዬ ነው። አሰላሙ አለይኩም። ይህን በጣም አመሰግናለሁ ስለተመኛችሁልኝ ምኞት፣ ስለመከራችሁኝ ምክር ደግሞ በእውቀት እንደበረታ ከጎኔ ስለምትቆሙ በጣም አመሰግናለሁ። የእውነትን መንገድ መርጫለሁ ብዬ አምናለሁ። በዚህ የእውነት መንገድ ውስጥ የምፈልገው አንድ አምላክን በብቸኝነት ማምለክ ብቻ ነው። ከእውቀትም ከንባብም ከምንም የመጡ አንዳንድ ሀሳባዊ የሆኑ ነገሮችን እየቀረፍኩ እሄዳለሁ ብዬ አስባለሁ። ፈጣሪ ይረዳኛል። እንግዲህ አምላክ በብቸኝነት የሚመለክበት መንደር ውስጥ ለመገኘት ነው። እኔ ሙስሊም ነኝ፣ አምላክም አንድ ነው፣ ነብዩ መሐመድም የአላህ መልእክተኛ ናቸው የሚለውን ምስክርነት የመሰከርኩት ማለት ነው። እንድታውቁ እንድትገነዘቡ የምፈልገው ሁልጊዜም የውስጥ ምኞትና ፍላጎት ፈጣሪ የእናንተን ወንድምነትና እህትነትም ሲሰጠኝ የአምላክን ብቸኝነት ለማመን ለመመስከር በዚህ መንገድ ውስጥ ለመጓዝ ነው። በቃ የዘላለም መንገድ ውስጥ ያለውን እውነት በአምላክ ብቸኝነት ውስጥ ለመቀላቀል ነው። በሰማይ ሆነ በምድር አንድ እውነት አለ፣ እሱም የአምላክ ብቸኝነት ነው። ይህንን መንገድ ይዞ መውደቅ አለ ብዬ አላምንም። በዚህ ውስጥ አሸናፊነት አለ። ምርጫዬ እናንተ ጋር የሆነው እናንተ ብትጠፉ ጠፋለሁ፣ እናንተ ብትድኑ ድናለሁ። ከእውቀት የተነሳ አሁን ትንሽ እርምጃዬ የዘገየ ስለሆነ ከእናንተ እኩል ስላልተራምድ ድንጋጤ ምናምን የሆነ ነገር እነዛ ነገሮች ይቀረፋሉ እርግጠኛ ነኝ። ምክንያቱም ከስላሴ ትምህርት ወደ አንድ አምላክ ትምህርት ስመጣ ከዛሬ 12 13 ዓመት በፊት ወደዚህ እርምጃ ስራመድ ቀድሞ ዩኒቴሪያን በነበርኩ ጊዜ እንደዚህ አይነት ልምዶች ነበሩኝ። ስለዚህ አሁን ላይ ደግሞ እናንተ ጋር ስመጣ የሆነ የምሰራው ነገር አለ። ያን እርግጠኛ ነኝ የምሰራው ነገር አለ። ስለዚህ እንድታውቁ፣ እንድታምኑ፣ እንድታስቡ የምፈልገው ነገር ከጭንቀት ተገላግሎ አምላክ አንድ ነው፣ እሱም የነቢያት አምላክ ነው፣ መልእክተኞችን ልከዋል ብሎ በግልጽ መስክሮ መኖር እምነቴ ነው። ማንም ምንም ይረዳ ምንም የሚምጣ ከፊት የሚመጡ ነገሮች አሉ፣ አውቃቸዋለሁ። ቅድም ወንድሜ ብሏል፣ አውቃቸዋለሁ የሚመጡት ነገሮች። ስለዚህ እንደዛ ነው። አመሰግናለሁ። ስልክ በጣም እየተደወለብኝ ስለሆነ ነው፣ ይቅርታ። አመሰግናለሁ በጣም እሰማቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደስ የሚል ነገር ነው። አንዳንድ አስተሳሰቦች ምናምን አንድ ጊዜ ነው ከአንተ ጋር የማውራት እድል የገጠመኝ። ማለት እንትን አይደለሁም ሰው የሚበዛበት ቦታ ላይ ብዙም እንትን አይደለሁም እና አንድ ጊዜ ብቻ ነው ስናወራ የነበረው እና አሁንም አጋጣሚ ነው የመጣሁት እና በጣም እንትን ነበርክ፣ ክፍት ነበርክ፣ የሆነ የክርክር አይነት ሰው አልነበርክም እና በጣም ደስ የሚል ነው። ለዚህ አስተዋጽኦ ያደረጋችሁ ወንድሞች አላህ፣ እህቶች፣ ወንድሞች አላህ ጀዛችሁን ይክፈላችሁ።
መልእክተኛው ዓለይሂ ሰላቱ ወሰላም ለዓሊ ምን ብለው ያሉት? ሊአን የህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙሪ ኒዓም ያሉት። አላህ ሱብሓነሁ ወተዓላ በአንተ አንድን ሰው ወደ እስልምና ወደ ቅኑ መንገድ ቢመራ አንተ ግመልን አርደህ ለሰዎች ከማብላት የበለጠ ከንብረትህ ላይ አስበው፣ ግመል ትልቅ ንብረትህን ቀንሰህ ከማብላት የበለጠ ለአንተ ኸይር ነው ያሉት መልእክተኛው ዓለይሂ ሰላቱ ወሰላም። እና ለዚህ ብዙ አስተዋጽኦ ያደረጋችሁ ለዚህ ነገር ያበረከታችሁ ወንድሞች አላህ ይጠብቃችሁ። ወንድም እህቶች አላህ ይጨምርላችሁ። ከነ ጉልበታችሁ እወዳችኋለሁ። ከነ ጥንካሬያችሁ ጉልበታችሁን እንዲሸፍን አድርጎኛል እና አላህ ይጠብቃችሁ። አንተም አላህ ተዓላ በመንገዱ እንድትጸና ያድርገህ። አልሐምዱሊላህ እስልምና ይህ ነው። አይበሾክት እና እንትን አይደለሁም። እሺ እና ብቻ ደስ ብሎኛል። አላህ ይጠብቃችሁ። እኔ ማውራት አልቻልኩም፣ ትንሽ ደስ ብሎኛል። ማለቴ የሆነ እንደዚህ ማውራው ክርስቲያን ብዙም አልነበረም በሰዓቱ። ማለቴ የሆነ እንትን ነበር፣ ክፍት ነበር እና ለዛ ነው ደስ ያለኝ። እኔ ሌላ ነገር አይቼ አይደለም። እኔ ብዙም ራሱ አላውቅህም። እኔ ያወኩ በአንድ ላይቭ ቆይታ ብቻ ነው እና ክፍት የነበረ ክርስቲያን ስለነበር በጣም ነበር ደስ ያለኝ። እንኳን አላህ መራህ፣ እንኳን አላህ ለዚህ ያበቃ። እኔ በዚህ ላጠቃልል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞች ሁላችሁንም ስራችሁን አላህ በእኽላስ ይቀበላችሁ። ዋናው ኢኽላስ ነው። ሰርቶ እንዳልሰራ ከመሆን የበለጠ ክስረት የለም። እሱ ለአላህ ብለን ሁሉንም ነገር መስራት መቻል አለብን። ቀልባችንን ማጽዳት መቻል አለብን። አላህ ቀልባቸውን ከሚያጸዱና እሱን ብለው ከተሰበሰቡ አላህን ብለው ከተሰበሰቡ አላህ ያደርገን። አላህን ብለው ደግሞ ተሰብስባችኋል ብሎ አላህ በጥሩ መንገድ ላይ አላህ የሚቀሰቅሰን በጀነት መንገድ ላይ አላህ የሚቀሰቅሰን ያደርገን። አላህ እስልምና ላይ ያጽናን። ለእርሱ ብለው ከተሰበሰቡ ለእኔ ብለው ከተሰበሰቡ ባሮቼ ናቸው፣ ለእኔ ብለው ከለፉ ባሮቼ ናቸው፣ ለእኔ ብለው ከተጉ ባሮቼ ናቸው ብሎ አላህ ነገ የሚሰበስበን ያደርገን። ስብስባችንን ያማረ ያርገው። አበታት ነው መበታተን ትልቁ የሸጣን ስራ ነውና አላህ አይበታትነን። አላህ እንዲያርገን። ጨርሻለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር። ወይዬ ጀማል እንዴት ናችሁ? ወላሂ በጣም ነው ደስ ያለኝ። ማመን ሁሉ ነው ያቃተኝ። ቤሪያን እኔ በጣም ቆይቷል። ዴቭ ቤት እያለን ነበር እኔ ተስፋ አድርጌ የነበረው ይሰልማል የሚል እምነት ነበር። ከቅርብ ጊዜ ወዲህ ግን ነብዩን ለመቀበል ደግሞ በጣም ከብዶት ምናምን የሆነውን ነገር ሳይ ደግሞ ተስፋ ትንሽ እንደመቁረጥ አልኩኝ። አሁን በቅርቡ በዚህ 2 3 4 ቀን ደግሞ ተስፋ ሰጠን እንደገና። አላህ ለዚህ ያበቃው። እኔ በጣም ነው ደስ ያለኝ ወላሂ። ምክንያቱም በክርስትናው በጣም ትልቅ እውቀት አለው። አሁን እሱ ትንሽ በእስልምናው ላይ ብቻ ነው መማር ያለበት። በጣም ብዙ ጥቅም ለዲኑ በጣም የሚጠቅም ሰው እንደሚሆን እኔ 100% እርግጠኛ ሆኜ ነው የምናገረው። እስልምናውን ትንሽ እንዲማር ነው እኔ አሁን የምፈልገው። ከዛ ውጪ ጊዜ አይፈጅበትም። ወላሂ ለብዙ ሰዎች ሂዳያ ሰበብ እንደሚሆን እርግጠኛ ሆኜ ነው የምናገረው። ቤሪያ በጣም ነው ደስ ያለኝ። እንኳን ደስ ያለህ። አላህ በዚህ ያጽናህ በዲንህ እና በክርስትናው በኩል ፈተና ሊገጥምህ እንደሚችል ባውቅም በሙስሊሞች በኩልም ትንሽ ሊገጥምህ የሚችል ነገር ይኖራል። ይሄ ሐራም ነው፣ ይሄ እንዲህ ነው፣ ይሄ ማንንም እንዳሰማ ሰዎችን እንዳታይ። እስልምና ውስጥ ሰዎችን ካየህ አንዳንድ ሰዎችን ካየህ ልትወጣ ስለምትችል እስልምና ላይ ያሉ ሰዎችን አይደለም የምታየው። አንተ የገባህበትን ሃይማኖቱን ነው የምታየው። ገባህ? አንተ ቀርቶ የነበረው ምን ነበር? ነብዩ መሐመድን ማካተት ብቻ ነበር የቀረ። እስልምና ማለት ላንፈርቁ በይነ አሐድም ሚን ሩሱሊሂ ነው። እያንዳንዱን ነብያት አክሴፕት የሚያደርግ በመካከላቸው ምንም አይነት ልዩነትን ማይፈጥር እስልምና ብቻ ነው። በነገራችን ላይ እያንዳንዱን ነብያት የሚያከብር ሃይማኖት ነው። አንዱን ነብይ ውድቅ አደርጋለሁ ብትል ከእስልምና ነው የምትወጣው። እንደዚህ አይነት ሃይማኖት ነው ያለን እና የገባህበት መንገድ ቀጥተኛ መንገድህ ነው። ሰዎችን እንዳታይ ሃይማኖቱን ብቻ ያንተ
ለመማር ሞክር። በቃ እኔ ብዙ ምለው ነገር የለኝም። በጣም ደስ ብሎኛል። አላህ በመንገዱ ላይ ያጽና። በጣም ነው የምወድህ ቤሪያ። በነገራችን ላይ በጣም ከበፊትም ከቅርብ ጊዜ ወዲህ ነበረ ትንሽ ችግር የፈጠርከው። ያው አልሐምዱሊላህ አላህ መርጦሃል። እኔ በጣም ደስ ብሎኛል። እሺ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም አመሰግናለሁ በርግቸው፣ በጣም አመሰግናለሁ። ከታች ሰለምክ እንዴ እያሉ የሚጠይቁኝ ሰዎች አሉ። አዎ ሰልም ያለው አሁን ላይ ጭንቀቴ ከጭንቀቴ ረፍት ላገኝ ነው የሰለምኩት። የአምላክን ብቸኝነት ለማመንና ለማወቅ ካሁን ካለውበትም ለመበርታት ማለት ነው። ከታች ያላችሁ የምትጠይቁኝ ስለዚህ እማራለሁ። ከዚህ በኋላ የኔ የህይወት መንገድ ትምህርት ነው የሚሆነው። ወጥቼ ዝምዬ ዘባርቃለሁ ምናምን ማለት አይደለም። የሆነ ቤት እየከፈትኩ ውይይት አደርጋለሁ ምናምን ማለት አይደለም። ይሄን እንድትረዱኝ። እሺ መማር ነው የምፈልገው። ሙስሊሞች ቤት በከፈቱ ዘንድ ራሳቸው ጥያቄ አንስተው የሚያስተምሩኝ እኔም የምነሳው ጥያቄ ይሁን ካነበብኩት የሚፈጠርብኝም ነገሮች ይሁኑ መጠየቅ፣ መማር፣ ማደግ፣ ፍሬ ማፍራት ከእውቀት የተነሳ የሚመጡ ህመሞችን ሁሉ ለመቅረፍ መራመድ ነው የምፈልገው ነው። አሁን ላይ እኔ ሙስሊም ነኝ፣ አንድ አምላክ አማኝ ነኝ። ይሄን ብቻ ነው የማውቀው እንድትረዱኝ ማለት ነው። በጣም አመሰግናለሁ። አዲስ ዓለም ሰላም ብያለሁ እህቴ። እኔ ማመን አቅቶኛል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አይኔ ውስጤ ያውቀው ነበረ። በሁለት ዓመት በላይ ስንተዋወቅ እኔ እናንተ አይንከረል። አሰላሙ አለይኩም። ማንም በል ዋለይኩም አብደላህ ነኝ እኔ። ስሜን ራሴ ነው የመረጥኩት። ያለው ትክክለኛው ያላህ ባሪያ ነህ አንተ። ላይክ በፊት ነው የምንተዋወቀው እና አልሐምዱሊላህ ቀና ልቦች ካላቸው መሀልና እዚህ መንገድ ላይ ትመጣለህ ብዬ ስተማመንም ነበር። whatever reason ታውቃለህ እና አላህን አመሰግናለሁ ለዛሬም ቀን። ገና ለብዙዎች ሰበብ እንደምትሆን አልጠራጠርም። እኔ እህትህም በፊትም በጉርብትናም በጓደኝነትም እንደዚሁም በቲክቶክ በትውውቃችንም እንቀጥል ነበር። አሁን ደግሞ ሞር እስከ ጀነት ነው ዝምድናችን እና እንኳንም ወደ ቀናው መንገድ ወደ ብርሃኑ መንገድ እስልምና መጣክ። አይ ዶንት ኖ ቃላት የለኝም። ያው ስጠብቅህ ነበረ ግን ጠብቀህም የሆነ ሲሆን በጣም አይ ዶንት ኖ ቃላት የለኝም። ስትል አብደላ ወንድሜ እንኳን ወደ እስልምና መጣ። ረመዳን አብረን እንጾማለን ኢንሻአላህ። በምትፈልገው ከጎንህ አለሁኝ ኤኒታይም ኢንሻአላህ። መስማት ፈልጋለሁ። ዩር ተርኒንግ ፖይንት ስላልነበርኩኝ ቲክቶክም ላይ አልነበርኩኝም። በአጠቃላይ ጀነራል በሰለምቴዎች ዙሪያ ሌላ ስራዎች ላይ ትንሽ ተሳትፌ ስለነበረ አልነበርኩኝም። ግን ልክ አሁን ቲክቶክ ዛሬ በዚህ ሰዓት ስከፍት የሰማው ዜና it's meant to be perfect timing። አላህ የራሱ ፐርፌክት ታይሚንግ ትክክለኛ ፕላነር ማለት አላህ ነውና በጣም ነው ደስ ያለኝ። እንኳንም መጣክ አዲስዬ፣ በጣም አመሰግናለሁ። እኔ ውስጤ የአንድ አምላክ እምነት እንዳለና በዛ ውስጥ በህይወቴ ቻሌንጅ ፈተና ምናምን እንደነበር ትንሽ ራይነር ያውቃል። የኔ ተርኒንግ ፖይንት ምንድነው? ዛሬ እኔ ይሄን አንድ ወር መስለም ፈልጋለሁ። እኔ አይዶን አላውቅም ለምን እንደሆነ እኔ በቋንቋ ወይ በአማርኛ ወይ በፈለጋችሁ ተረዱ መስለም ፈልጋለሁ። ውስጤ እንደዛ ይለኛል፣ ይታገለኛል ምናምን። ደግሞ እፈራለሁ። ለምንድን ነው የምፈራው? የሆነ የምረዳው ነገር አለ ስለ መስቀል፣ ስለ መጽሐፍ ቅዱስ ምናምን። ሰው አስተምሮኝ አይደለም፣ መጽሐፍ ቅዱስን በማንበብ ያገኘሁት እውቀት አለና ይሄ እውቀት እያለኝ ሰልማለሁ እንዴ ብዬ ደግሞ ራሴን ጠይቃለሁ። ገባችሁ? የእውቀት ጭንቀት አስቸጋሪ ነው። እኔ መጽሐፍ ቅዱስን ምናምን ማንበብ ከተውኩኝ 6 ወር 7 ወር አለፈ። በቃ እንደው ለውይይት ምናምን እገባለሁ እንትን ይለኛል። ግን ዛሬ ኢብራሂም ቤት ስለ መስቀል ተነሳ።
እኔን ሊጠሩኝ ፈልገው ነው ምናምን ጥያቄ ሆነብኝ። ከታች ያሉ ሰዎች የሚጠየቁን ጥያቄ አያውቁም። የሚገርማችሁ አዲስ ከዛ ምንድነው ቆይ እኔ ምን አገባኝ አልኩኝ። እኔ ተቆጥሮ የተሰጠኝ ሰው አይደለሁ። አምላክን በብቸኝነት እመን ተከተል ከተባልኩኝ ለምንድን ነው ራሴንም መስጠትም አልፈልገው? ከዛ ምን ብዬ መሰለሽ አዲስ ኮሜንት ያደረኩኝ እኔ ከሰላምኩኝ ተጠያቂው ወሂድ ነው አልኩኝ። ምን መሰላችሁ በኦርቶዶክስ ቤት ምናምን እንደዚህ ባደኩበት የንስሐ አባት የሚባል ነገር አለ፣ የነፍስ ተጠያቂ። ግራ ገባኝ። ከዛ ድፈር ይለኛል ውስጤ፣ በል ይለኛል፣ ግማሽ ጎኔ ደግሞ ይፈራል። ከዛ ከጨቀንኩ አይቀን ገብቼ እማራለሁ፣ በመከራ ውስጥ አልፋለሁ፣ ተፈትኜ ሙሉ ሆናለሁ። በዙሪያዬ ምንም ይሁን ምን በሰዎች ዘንድ ያላለፈ ነገር በእኔ አያልፍም። በስጋ ይሁን በመንፈስ በአእምሮ ይሁን በምንም ነገር በሰዎች ያላለፈ በእኔ አያልፍም፣ በምንም አይነት መልኩ ማለት ነው። ስለዚህ ነብዩ መሐመድን የመሰከሩት አንድ አምላክ ትክክል እንደሆነ አውቃለሁ። እኔ የማይገባኝ የእሳቸው ነብይነት ነው፣ ተምሬ ደርስበታለሁ። እሳቸው የመሰከሩት አንድ አምላክ እውነተኛ እንደሆነ ይገባኛል። እሳቸው የመሰከሩት ቃል ከ70% በላይ እውነተኛ እንደሆነ ይገባኛል። ስለዚህ የልቤን ጭንቀት የደረሱ ያነበቡ ሰዎችን ምን ጠይቆ መረዳት ነው የሚቀረኝ ማለት ነው። ስለዚህ የኔ ተርኒንግ ፖይንት ስለ መስቀል ተጠይቀው ግራ የገባቸው ሰዎች በዛ ጭንቀት ውስጥ እኔ እያለፍኩ ያንን ማብራራት አይጠበቅብኝም። እኔ ምን ማድረግ ነው ያለብኝ? አንድ አምላክን በብቸኝነት ማመን፣ መከተል፣ ከእናንተ ጋር ህብረት ማድረግ። የነፍሴ ጭንቀትና የተለያዩ ነገሮች ደግሞ እናንተ በደረሳችሁበት መንገድ እኔ ያልደረስኩት ነገር አለ፣ ያ ነገር እየተቀረፈ ይሄዳል። ነገር ግን በእናንተ ዘንድ አንድ አምላክን በብቸኝነት ማምለክ ብቻ ነው የምፈልገው። የነፍሴ ጭንቀት አንድ አምላክን ማምለክ ነው። ያንን ደግሞ ነብዩ መሐመድ በግልጽ መስክረዋል። ላ ኢላሃ ኢላላህ ብለዋል። በቃ ከአንድ አምላክ በቀር የሚመለክ የለም። ስለዚህ ምን እፈልጋለሁ? እኔ ምን የሚያስፈልገኝ ነገር አለ? ኢየሱስ ጌታ ነው ስለ አእምሮዬ ይጨነቅ፣ የሆነ ነገር ይጨነቅ። ገባችሁ? በብዙ እናንተ ላትረዱት ትችላላችሁ። ስለዚህ አምላክ አንድ ነው። ነብዩ መሐመድ መልእክተኛ ነው፣ ኢሳ መልእክተኛ ነው ብሎ ከማመን እና እረፍት ከማግኘት በላይ ምንም ነገር የለም። ማንም ይምጣ ምንድነው የፈለከው ሙስሊም ለመሆን? እዚህ ጋር ማራወራቸው ብዙ የሚጠይቁኝ ለጥያቄ የሚነሱ አፋቸውንም እጃቸውንም የሚያሰሉ ብዙ ሰዎች እንዳሉ ስለማቅ ማለት ነው በህይወቴ። ምንድነው አንተ የፈለከው ሙስሊም ስትሆን? አንድ አምላክን ለማምለክ በቃ። ይሄ የዘላለም መልሴ ነው። በህይወቴ ፍጻሜ ድረስ ምንድነው አንድ አምላክን ማምለክ የምፈልገው? የነፍሴ ጭንቀት እሷ ናት፣ ጥያቄ እሷ ናት። ክርስትና ውስጥ አንድ አምላክን አላገኘህም ወይ? አገኘሁት፣ ግን የሚመራኝ ወደ እስልምና ነው። እኔ ምን ላድርግ? የሚገርማችሁ ነገር ህብረት እንዳደርግ ከእናንተ ጋር ይፈልጋል ውስጤ። ስለዚህ የውስጤን ጥያቄን የመለስኩት ለኔ ማለት ነው። ሌላውን ነገር ግን በትምህርት በእድገት ፈጣሪ ባደረሰኝ ልክ እስከ ህይወቴ ፍጻሜ ድረስ ከእናንተ ጋር ነገሮች ያድጋሉ ብዬ አምናለሁ። ሁላችሁም በህይወቴ እያንዳንዱን ፖይንት አሻራ ያሳረፋችሁ እዚህ ቲክታክ ላይ ከመጣው 4 አመት ይሆነኛል፣ 3 አመት አይዶን አላቅ እና አዲስ ያውቃሉ እና ስለዚህ በዛ መንገድ ውስጥ ፈጣሪ ያሳድገኛል። ይሄንን ታልኳልኩ ይበቃኛል መሰለኝ። ራይነር፣ አዲስ፣ ጀማል፣ ጃህ፣ ወሂድ፣ ኢብራሂም፣ ሳላህ በብዙ የጠየቃችሁኝ እንደ በራራ የፈለጋችሁ ሰዎች ሁሉ አመሰግናለሁ። ነገር ግን የነፍሰ ጥያቄና መልሷ አንድ አምላክን በብቸኝነት ማምለክ ነው። አመሰግናለሁ ወንድሞቼ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በጣም ደስ የሚል መግለጫህም ንግግርህም አስይዟል። በፊትም አይረብሸኝም፣ አሁን ደግሞ ሞር ደስታ ነው። ብቻ አልሐምዱሊላህ
ትክክል ነክ የነፍስን ጥያቄን የመለስከው አይ ቲንክ ዳስ ኢት በቃ እኮ ከዛ መኖር ነው በህይወት ውስጥ ነው አንተን ደግሞ ላይክ አይ ኖ አላህ መርጦሃል ብዬ አምናለሁ መጀመሪያውኑም አንተ ፕራክቲካሊ ዩር ሙስሊም መመስከር ነበር የቀረክ በእኔ አመለካከት የምትታገለው ሁሉ እንዲነቃ የምትጥረው እኔንም ጨምሮ በፊት ሳልሰልምም በቃ መጽሐፍ ቅዱስን የመረመርክ አንድ አምላክ ብቻ ነው የሚመለክበት እያልክ ስንሟገት ይኖርንበት ቢኮዝ አንተ ውስጥ ያለው እውነታ ነው ሪቪል ያረከውና ድሮም አከብራለሁ አሁንም አከብራለሁ አላህ ሂዳያንም ስለሰጠው ወንድሜም ስላደረገ አምላኬን አመሰግናለሁ አንዱን አምላክ ያልከውን እሱን ነው እኛ የምናመልከው እስከ መጨረሻው አላህ በዚሁ መንገድ ይግደለን እና I don't know what to say ኢንሻአላህ ቀስ ያልኩ ሌላ ጊዜ ጠይቅ ይሆናል አሁን ግን አመሰግናለሁ ይብቃኝ በጣም ጃም ሁላችሁንም አመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አዲስ ዓለም ማሻአላህ ጀዛከላህ ኸይር በነገራችን ላይ አብደላ የሰለመው ኢብራሂም ቤት ነው እነ ኡስታዝ ዋሂድ እነ ሳላ እነ ኢምራን አጠቃላይ ወንድሞች ባሉበት ነውና ከዛ ወደ 3000 ምናምን የሚጠጋ ወደ 2800 ሰው ምናምን ነበርና በጣም ደስታችን ነበር አጋጣሚ ኢብራሂም ቤት እንደዚህ ሐሳብ የተሰጣጡ ወንድሞች ደስታቸውን የገለጹ ከዛ ኔትወርክ በጣም አስቸገረ ስታክ ያረገ ምናምን ከላይ የሚወራው ነገር ከታች አይሰማም ነበር ከዛ ሳላ ከፈተና ሐሳባቸውን ያልሰጡ ሰዎች እዛ ሐሳባቸውን ሰጡና ከዛ ወደዚህ መጣን ማለት ነውና የጃቢር ቤት ሶስተኛ ቤት ነው እንግዲህ ዞር ያን ማለት ነው ይሄን ልንገራችሁ ብዬ ነው ኢንሻአላህ መርሐባ አቡ ሂልዋ السلام عليكم ورحمة الله وبركاته ما شاء الله ደስ ይላል ያው እስልምና ያው አልহামዱሊላህ አላህ Subhanahu Wa Ta'ala በእውቀት የተመረከዘ እምነት አድርጎታል ነብዩ ሰለላሁ ዐለይሂ ወሰለም እንኳን ተንሲላቸው ወዓለም أنه لا إله إلا هو ነው ያለውና ያኒ መጀመሪያ እውቀትን ነው የሚቀድመው ወንድሜ አብደላህ ስለዚህ አሁን ፊትን ቀጥታ የሰዎችን ጫጫታ አድናቆትም ሲሆን ያኒ ትችትም ሊሆን ይችላል ያን ነገር ሳይረብሽ ቀጥታ ወደ እውቀት ወደ ሸርዒያ እውቀትን ትምብትል ትልቁ ምክሬ ነው ለምን አድናቆትም የራሱ የሆነ ጉዳት አለው ያኒ ትችትም የራሱ የሆነ የዝቅታ እንትን አለውና ያንን ነገር ሳይጎትትህም ከፍ ሳያደርግህም እውቀትህም በእንትን በማድረግ ያኒ ትንሽ ልምድ ስለሌለኝ ነው ላይቭ ላይ ገብቼ ማውራቱ አፈጋሉኝ እና ያንን ነገር ብትጠቀምበት አሁን ደግሞ የመጣው ፊታችን ላይ ያለው ያኒ በእስልምና ሃይማኖት ትልቁ የመግፊራ ወይም ደግሞ የምህረት የእዝነትን ወይም ደግሞ የቁርአንን ወር ብለን የምንሰይመው ረመዳን ስለሆነ ያንን ነገር በደንብ ብትጠቀምበት በጣም ጥሩ ነው አልহামዱሊላህ ዛሬ እኔ ከብዙ ቆይታ በኋላ ነው ላይቭ እንትን ያልኩት ላይቭ መግባት ያኒ በጣም አቁሜ ነበርና አጋጣሚ ዛሬ ዝም ብዬ እንደው ኢብራሂም ወንድማችን ኢብራሂም ቤት ስገባ አልহামዱሊላህ ይሄን ነገር ስሰማኝ ራሱ በጣም ደስ ብሎኛል እና ላንተም ደስ ብሎኛል ሌሎችም ነገር ስሰማኝ ራሱ በጣም ደስ ብሎኛል እና ኢንሻአላህ ምንድነው ማድረግ ያለብህ እውቀትን በመሰብሰብ ላይ አዳራ እንደዚህ አይነት ንጽጽር እንትኖች ላይ ለጊዜው ገታ አድርገህ ኢንሻአላህ እስልምና ያኒ በአንዱ አምላክ ጉዳይ ላይ ምን አለው የሚለውን በቁርአን አንተ መጽሐፍ ቅዱሳዊ እምነት ያኒ እውቀት አለ ያ እውቀት ሞር እጥፍ ድርብ እንዲሆንልህ አላህ Subhanahu Wa Ta'ala ቁርአንን እንትን ሲል መጽሐፍ ቅዱስም ሆነ ያኒ እንጂልም ኦሪትም ሊያብራራ ነው እንትን ያለው ስተት ካለውም ስተቱን ሊያርመው ነው አላህ Subhanahu Wa Ta'ala ቁርአንን ያወረደውና ይሄንን ሙሉ እንዲያደርግልህ እስልምናን በደንብ ጠንከረህ እንትን ካልክ በኋላ ወደ ሚዲያው ተመልሰህ እንደገና ሌላ ኢንሻአላህ እውቀት እንደምትጨምርን ተስፋ አደርጋለሁ አላህ ያጽናህ የዘወትር ዱዓችን ነው አንተም በዱዓህ አትርሳ ኢንሻአላህ በጣም ደስ ብሎኛል ይሄንን ለማለት ነው ሌላ ወንድሞቼ ገልጸውታል ጀዛኩሙላህ ኸይረን ስላስገባችሁ እሺ ጀዛከላህ ኸይር ሁላችሁንም እዚህ ሪስትሪክሽን እያሳየኝ ነውና ሊዘጋብኝ ነው ቤት መክፈት የሚችል ሰው አለ አዲስ ሰላም አለይኩም
አለይኩም ሰላም ወራህመቱላሂ ወበረካቱ። ጃዬ እንዴት ነህ? አለው እንዲንሽ አማን ነው አለ ሶሪ መቼ ለታመን ገባው። ችግር የለውም አልተመቸሽ። ቤት መክፈት ትችያለሽ እንዴ? አዲስ አስፈላጊ ነው። ሜቢ መቀጠል ብዙ የላኩ ሰዎች አሉ ወይስ ነገ እንትን ሪስትሪክሽን 10 እያሳየኝ ነውና አካውንቱን እንትን አይደል? እሺ ራያን ትከፍታል ነገ ቢሆን ትከፍታል። ምን አልከኝ? ነገ ቢሆን አይሻልም? እረፍት እንኳን በቃ ነገ ይሻላል። በቃ ነገ እንትን እንላለን። ሁላችሁም ባያለንበት አላህ ይጠብቀን፣ የነገ ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ከፍቷል፣ እዛ መሄድ ትችላላችሁ። እሺ በጣም አመሰግናለሁ ጃዬ። በርታሽ ሀቢቢን አወራሃለሁ በውስጥ። አረ ከዚህ በኋላ እፍረት የለብኝም። ቪዲዮ ኮል ሁላ ነው የምንደዋወለው ትላለህ። እንትን እኮ በነገራችን ላይ ሻሃዳ ሲይዝ ፎቶ ላስቀምጥ ነበርና አያስፈልግም ብዬ ነው። አያስፈልግም፣ ምንም ጥቅም የለም። እሺ